ጽናት ተከታታይ ድራማ በክፍል 90 ከች ብለዋል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮን ሲጀምሩ በላይክ ጀምሩ። እንግዲህ ጽናት ተከታታይ ድራማ በክፍል 90 ላይ መጥተዋል ማለት ነው። በባለፈው ፓርት እንግዲህ እጅግ በጣም ኪራ እንዲሁም ደግሞ ጽናት እየተጨቃጨቁ ነበር። እሱንም እንግዲህ በቤቲ ምክንያት ነው። ቤቲ ወደዚህ ቤት በመምጣቷ ወደነ ኪራ ቤት በመምጣቷ አሁን ላይ ሁሉም ትርምስምሳቸው ወጥተዋል። እንግዲህ ጽናትን በጣም እየተፈተነች ትገኛለች። አሁንም እስከ መቼ ነው ጽናት ከዚህ በኋላ የምትፈተነው? እባክህን ኪራ አሁንም ወደ ራስ ተመለስና ትዳርክንና ቤትክን ለማቀናት ሞክር የሚሉ እንግዲህ ብዙዎች ናቸው። እንዲሁም ደግሞ ናሆሜ አንተ መቼ ነው ከስህተት የምትወጣው? ሁልጊዜ ስህተት ነው፣ እንዲሁም ደግሞ ስህተት ከሰራህ በኋላ ነው ለሰው የምታማክረው በማለት እንግዲህ ይጠይቀዋል ማለት ነው። እሱንም እኔ እኮ በመጀመሪያ ያላማከርኩህ በቃ ያለውን ነገር እንደዛ ደስታ ምሩ እያዘጋጀ ስለነበር እኔ እንደዚህ አይነት ነገሮችን መናገር አልፈለኩም፣ ያንተን ደስታ መበጥበጥ ስላልፈለግኩ ነው በማለት እንግዲህ ኪራም ለናሆሜ መልሶለታል። እና እንዲሁም ደግሞ ናሆሜ ስለነ ጽናትና ስለነ ኪራ ፍቅር ወይንም ደግሞ በትዳራቸው ውስጥ ያለውን ነገር በመበጥበጥ እጅግ በጣም እያሳሰባቸው ይገኛል። የእነሱ ነገር ግን መቼ ነው የሚያበቃለት? መቼ ነውስ እንደዚህ አይነት ጥፋት ላይ ኪራ የሚቆመው በማለት እንግዲህ እነሱም ሲጨነቁ አይተናል። እና እንግዲህ ቤቲ አሁን ላይ እንግዲህ ጽናት ቤቲን ያሰበቻት አውቃ ነው አበደች የተባለችው እንጂ አላበደችም። አሁንም ቤቴን ልታፈርስ ነው የመጣችው፣ ልጄን እንደገደለችብኝ፣ አሁንም ደግሞ ፍቅሬን ትዳሬን ልታፈርስ ነው ወደዚህ ቤት የመጣችው። ስለዚህ እሷ ጤነኛ ነሽ ብላ ነው የምታስበው። እና ደግሞ ዛሬ ስልክ ስታወራ ሰምቻታለሁ በማለት እንግዲህ ቤቲ ግን እየተጫወተች እንዲሁም ደግሞ ብቻዋን እያወራች ነበረ። ግን ደግሞ ስልክ እያወራች ነው። ስለዚህ የሆነ ሴራ እየሰራች ነው። ስለዚህ ስልክሽን አንጪ በማለት እንግዲህ ከእሷ ጋር ስትጨቃጨቅ በመጣበት ሰዓት አትመናት፣ ይችል ልጅ ስልክ እያወራች ነው፣ ስለዚህ አብዳለች የተባለችው ነገር ውሸት በማለት እንግዲህ ኪራን ስትጠይቀው ነበረ። ጽናት ኧረ ጽናት እንደሷ አትበይ ተይ እንጂ በማለት እንግዲህ እሱም ሲያጽናናት ነበር። አሁን ላይ በክፋት ተነሳስታ በህልሟ የሆነ ነገር ስታደርግ መጥፎ ነገር ስታደርግ እንግዲህ በህልሟ አይታለች። ምክንያቱም እንግዲህ ቤቲን አንቃ እንደለቻት በህልሟ ስታይ ነበረ። እንዲሁም ደግሞ ኪራ መቶ በጥፊ መቶ ለምንድን ነው ልጅቷን የገደልሻት በማለት መጥፎ ቃላቶችን ሲናገራት ነበረ። እሷም ደንግጣ በስማን ብላ ከእንቅልፏ እንደተነሳች እንግዲህ እናውቃለን። ስለዚህ ከበጣም ብዙ ትዕግስት እያጣች ትገኛለች አሁን ላይ ጽናት። እንዲሁም ደግሞ ቤቲ ምግብ ስበላ እንዲሁ ኩሽና ስላገኘቻት ለምንድን ነው እንደዚህ የምታደርጊው? አንስተሽ ለምን አንስተሻት ወይም እንደዚህ ሙሉውን ታጨማልቂዋለሽ በማለት እንግዲህ የቤቲን የምትበለው ምግብ ነጥቃ ስታነሳበት ነበረ። ለምንድን ነው እንደዚህ አይነት ነገር የምትሰሪው በማለት እንግዲህ ቤቲንም ስጨቅጭቃት ነበር። ቤትም እጅግ በጣም እንግዲህ ወፋት ይገኛል። ምክንያቱም ሁሉም ሰው እየጮኸባት ነው። ግን ደግሞ ያው እሷ እውነት እንግዲህ ሌላ ነገር ካልሆነ በስተቀር እንደታመመች ነው የመሰለኝ። ግን ደግሞ ሁሉም ይጮህባታል። እንዲሁም ደግሞ ኪራን ያው እሷ ጋር ጎን ነው በእርግጥ አሁንም ከቤቲ ጋር ነው። ምክንያቱም የቤትን ችግርና የቤትን ህመም አሁን ላይ እየተረዳው ኪራ ብቻ ነው እንጂ ከዚያ ውጭ ማንም ቤትን እየተረዳ ሌሎቹ አውቃ ነው በማለት እንግዲህ ሰኒ መታ በነበረበት ሰዓት እንግዲህ እሷ አላበደችም፣ ውሸት ነው። ግን ደግሞ ጽናት እንደዚህ መናደድ የለብሽም፣ ነገሮችን ቀስ ብለን ማጣራት አለብን፣ የእሷ እብደት ውሸት መሆኑንና እውነት መሆኑን ያለውን ነገር ማጣራት ይኖርብናል። ስለዚህ የአንቺ መናደድ አሁን ላይ ምንም ማለት አይደለም፣ አትናደጂ በማለት እሺ አውቃ ቢሆንስ እናጋልጣታለን፣ እውነት አብዳ ቢሆንስ ምንድን ነው የምናደርገው? እሱን አላቅም፣ ግን ደግሞ የውሸት እብደት ከሆነ ግን ማጋለጥ እንችላለን በማለት እንግዲህ
በዚሁ ፓርት ላይ እንግዲህ ምንም ይሄን ያክል የተለየ ነገር የለውም። ጽናትና ያው ቤቲ እንዳልተግባቡ ነው እንግዲህ ሌላ ነገር የለም። ግን ደግሞ ስለ ቤቲ ያለውን ነገር ለማጣራት ሁላቸውንም እንደተነሱ ነው የሚያሳየው። ሌላ አዲስ ነገር የለም። ኪራም ለናሆሚም እንግዲህ ተነጋግረው ነበር። ምክንያቱም አሁን ላይ ጽናት እየታገሰች አይደለም፣ እንደ ሁልጊዜው አይደለችም፣ ቆጣ መራለች። እኔ ምን ማድረግ እንዳለብኝ አላቅም በማለት እንግዲህ ለናሆሚ ሲያናግረው ነበር። ናሆሚም አይዞህ በቃ ነገሮችን አብረን እንፈታታ እንግዲህ ሲናገር ነበር። አለዚያም ደግሞ ቤቲ ወደ መጣችበት ወደ እናቷ ቤት መሄድ ነው። እኔ ግን ወደዚያ መሄድ እኔ እዚያ መቀመጥ ለጽናትም ሰላም አይሰጣትም በማለት እንግዲህ ኪራም ሀሳቡን እየገለጸ ይገኛል። እንግዲህ ያው ቀጣዩን እንግዲህ አብረን የምናይ ይሆናል። ሌላ ለየለውም ጽናት ተከታታይ ድራማ አሁን ላይ በነገራችን ላይ እየቋጩት ቢሆን እጅግ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ብዙም ተመልካችም ሁኔታ እያቀረበ ስለሆነ ማለት ነው። እና ውድ ተመልካቾቼ በያላችሁበት ሰላማችሁ ይብዛልኝ። ስለ ድምፄ መቋረጥና ስለ ድምፄ መጎርናት ደግሞ ይቅርታ ጠይቃለሁኝ። መልካም ጊዜ መልካም ምሽት ተመኘውላችሁ። በያላችሁ በሰላማችሁ ይብዛልኝ።